አይደለም አልከኝ። አሁን እሷ ቅባ ሜሮን ወይንም የሜሮን ቅባት ሲባል ሜሮን ማለት ቅባት ማለት ነው የሚል ትርጓሜ ነው የወሰደች። ግን አታውቀውም፣ በቃ ትመልሳለች። አንቺ ግን ቅባ ሜሮን የሜሮን ቅባት የሚለውን ግን ስፔሻሊ ምንድነው ሜሮን የተባለው ነገር ምንድነው ሲባል የተቀደሰ ቅባት የሚለው ነው። ኦብቪየስሊ አይሰጥም ባንቺ እምነት። በገለጠልህ መጠን ማወቅ አለብህ። ለምሳሌ መስማ አንዴ ሰማኝ። ለምንድን ነው ግን ያልተጠየቅሽው የምታወሪው? ቆይ እኮ ስማ፣ መጀመሪያ እኮ እናንተ በራሳችሁ መነጽር እኮ ስለምትመጡ ነው የማይገባችሁ። ኦኬ እኔ አሁን ወይስ ቆይ አንደኛ ነገር ሳወራ ማት የሰውን አስተምሮ አንቺ ራሽ 40 ደቂቃ አይደለም እኮ 40 ደቂቃ ቢሰጥሽ ያልተጠየቅ ብቻ ነገር ይሰጣል ወይንስ ሰጥ? እሺ ቅድም ምን ስልሰም ዶክትሪኑ አስተምሮም የተመሰረተው ከመጽሐፍ ቅዱስ በኋላ ነው። በመጽሐፍ ቅዱስ ብለው ቃል በቃል ስላሴ ይሄ ነው አንድ አምላክ ሶስት አካል እያሉ በርቤደም ባይና ቆይ ስላሴ የሚለውን ቅላ ታወጣውና ምንድነው ያለ መረዳት ስትጠይቀው አሁን የኔ ጥያቄ ሮንግ ይሁን ስለ ቃሉ አይደለም የጠየቅኩሽ፣ ስለ ኮንሰፕቱ ነው። የስላሴን ኮንሰፕት ማመን እሱ አባት መሆኑን ካላመንክ ልጅ እንዳለውና ይሄ በባዮሎጂካል ወልድን ካላወቅ እሱን ካልተቀበልከው አብ ማወቅ አትችልም። ስለዚህ ማለት ነው ያ ሶስቱንም የማወቅ ሶስቱን አካላት ኢየሱስን ባዮሎጂካል ልጅ ብለህ ማመን አይደለም ማለች። በደንብ ተመልከቱ። ከታች ያላችሁ ሰዎች የስላሴን ትምህርት ማለት ነው አይደለ? አንተ አሁን ባዮሎጂካል ልጅ ነው ስትልና ያዳብሽን ልጅ ነው ስትል የተለያየ ነው። አንዱ ምንድነው ካንተ አልተወለደም፣ አንዱ ደግሞ ካንተ ተወልዷል ማለት ነው። ልጅ ማለት አንድ ነገር ባዮሎጂካል ልጅ ነው ማለት ዘር የተካፈለ ወይንም ባዮሎጂ የሚለው ስለ ሴክሹዋል ኢንተርኮርስ አይደለም እኮ እያወራሁሽ ያለሁት የዘር ተካፋይ ወይንም የባህሪ ተካፋይ ነው ወይንስ አይደለም ነው እያልኩሽ ያለሁት። እሺ ተካፋይ ስትል ምን ማለት ነው? ባዮሎጂካሊ ልጁ እናትየው ሌላ፣ ባዮሎጂካሊ አባቱ እናትየው ሌላ፣ ግን ማህፀን በመከራየት ማንን ሌላ ሴትን ምን አደረጉ? ተጠቀሙ። ስለዚህ ባዮሎጂካሊ በማህፀን ውስጥ ያቀፈችው እናቷ አይደለች። ከሷ አንተ የምትለው ነገር መጽሐፍ ቅዱሳዊ አይደለም። እኛ በምን እናምናለን? በዘላለማዊ ውልደት ኦር ደግሞ ኢተርናል ጄኔሬሽን የሚለውን ነገር እናምናለን። እሺ ምን ማለት ነው? ላይ ኢተርናል ጄኔሬሽን ማለት ምን ማለት ነው? ዘላለማዊ ውልደት ማለት ነው። ዘላለማዊ ውልደት ማለት ምን ማለት ነው? እሺ ምሳሌም ልታደርጊ አትችይም። ፀሐይ ብርሃኑ አካል ነው። የማይገናኝ ነገር አገናኝተሽ ምሳሌ አትስጪ። ለራስሽም ከታች ላለውም ሰው የማይመጥን ነገር አታውሪ። እውቀትሽን ሞር አድቫንስ አድርገሽ ምሳሌ የሚባል ነገር የለም። በፀሐይና በጨረሯ መካከል ምሳሌ የሚባል ነገር የለም። እያወራን ያለነው ስለ አካል መገኘት ነው እንጂ ስለ ሙቀት መገኘት አይደለም። ኢየሱስ የአብ ሙቀቱ አይደለም። ኢየሱስ የአብ አካል ውስጥ የተገኘ ሌላ አካል ነው ነው ያንቺ እምነት። ሙቀት ከፀሐይ የተገኘ ሙቀት ኢተርናል ጄኔሬሽንን አመልካች አይደለም። የፀሐይ ሙቀት አካል አይደለም። ስለዚህ ለራስሽም የማይጠቅምሽን ለአእምሮሽም የማይመችን ከኔ ጋርም ደግሞ ብዙ የማያራምድሽን ኤግዛምፕል አትስጪ። ጥያቄው ወልድ ከአብ በአካል ነው የተገኘው ወይንስ አይደለም? በአካል ነው። ኦኬ እሺ፣ አንዴ ሚውት አድርገህ ለመስማት ሞክር። አሁን እንደሰማው አሁን ባይዘው ምንም ነገር አላወራህም። ያወራኸው just nothing ምንም ያልከው ነገር የለም። እናቱ ያመጣው ነው ጻና አድርገሽ ነው እንዴ አንቺ የምትመለከቺን? ቆይ ውድቅ አድርገህ ብቻ ነው የተመለከተው። አንቺ ጻና አድርገሽ ነው እንጂ የምትመለከቺው የሆነ ነገር እንድትረጂ ስናወራሽ ይሄ ኤሌመንተሪ ላይ ኬጂ የሰንበት ተማሪዎች ላይ የቀረ ምሳሌ ለኛ የምትሰጪን ፀሐይና ሙቀት ምናምን የምትይ ወይንም እንቁላልና አስኳሉ ልትይ ነው? ከዛ ዛፍና ቅርንጫፍ ልትይ ነው? የሆነ የሰንበት ተማሪ ሳንዴ ስኩል የሆኑ ሰዎችን ኤግዛምፕል ትሰጪናለሽ እንዴ? እሺ አሪዮስ ኢየሱስና አብ ጋር ስናወራ ስለ አካል ነው የምናወራው፣ ስለ ባህሪ አይደለም የምናወራው። ቆይ አንዴ ስማ፣ ኢየሱስ ክርስቶስ በምሳሌ ሲያስተምር እየተቃወምከው ነው? መልስ።
አንቺ የምትሰጪው ምሳሌና ኢየሱስ የሚሰጠው ምሳሌ ምንም የማይገናኝ ምሳሌ ነው። የኔ አይሻልም እንዴ? ቆይ እንዴ እዛ ጋር እኮ ቢያንስ ምሳሌ የሆነለትን ነገር ሊገልጥ ያስፈልጋል እህቴ። ሳልገልጥ እኮ ምሳሌ የሆነለትን ነገር ተረጋጋ። ይኸውልህ ሳላወራ ይኸውልህ ምሳሌን እንኳን እንድገልጥ እድል አትፈቅድም። አንድ ነገር ሰው ምሳሌ የሚያመጣው ከዛ ቀጥሎ ፎሎዊንግ አርጊውመንት አውሪና እኔ አንድ ነገር ሜሮን የምታወሪው ነገር እኔ ከልጅነቴ ያደግኩበትን ትምህርት ነው የምታወሪው። ገና ከኤሌመንተሪ ከ40 ቀን የተማርኩትን ተወልደ መድህን ተብዬ ስም የተጠራውበትን ትምህርት ነው የምትነግሪኝ። መልእክተ ዮሐንስ ብዬ የተማርኩበትን ትምህርት ነው የምትነግሪኝ። ጸሎተ ሃይማኖት ናምድ ባዶ አምላክ እግዚአብሔር አባዜ ኩሉ ገባሬ ሰማያት ወምድር ብዬ የተማርኩትን ትምህርት ነው የምትነግሪኝ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ብዬ የሆነ በጣም ህፃን ነው እንዴ የምታደርጊን አንቺ? የምናወራሽ ሰዎች እኮ አንቺ የምታወሪውን ነገር አልፈን ተራምደን የመጣን ሰዎች ነን። የምትሰጪን ነገር ለኛ ምሳሌው በራሱ እንደማይመጥንና ምጣኔ የሌለው ነገር እንደምታወሪ እንዲገባሽ ነው። ጥሩ ከፈሪሳውያኖች ትበልጣለህ። ማንበብ እውቀት የሚሆን ከሆነ ማለት አንተ ከፈሪሳዊ ትበልጣለህ። ከትልቆች መምህራን አንብቤ አይደለም ሴትዮ። ቆይ አንድ ነገር ላሳየት። እቺ ፎቶዬን ሳይሆን የሆነ ነገር ላሳየት። ከታች ያላችሁ ሰዎች ፎቶዬን ስለማላሳያችሁ ይቅርታ። እንደሷ አይነት ነው የምትገምተኝ? እንዴት ነው የምትገምተኝ? ቆይ እኔ እኮ ቢያንስ ከልጅነት እስከ እውቀት ለ16 ዓመት ለ16 እና ለ17 ዓመት ሰርክ እና ጳውሎስ ማለት ጌታን ከማግኘቱ በፊት በጣም ምሁር እንደነበር ይናገራል። ግን እሱ ጳውሎስ ፀሐይና ጨረቃ ከዚህ በኋላ ስታወራኝ ሜሮን ነው ከተናደድክ ሚውት ላድርግልህና ትንሽ ተረጋጋ፣ ውሃ ጠጣ ምናምን። ንዴት አይደለም ማለት ትልልቅ ቆይ አንድ ነገር ላሳይሽ እኔ ከፍቼ ማለት ነው። አንቺ ለኔ ፀሐይና ጨረቃ ብላ ሙቀት ብላ ምሳሌ ትሰጠኛለች? እንዴት ምን አይነት ሰው ናት? በእግዚአብሔር ከአንድ ነገር ላሳይሽ እንዴ። ኧረ እግዚአብሔር ያሳያት። ምን አይነት ሰው ናት? የምድር እውቀት ምንም እግዚአብሔር መንግስት እንደማይሆን ስለ ምድር እውቀት አይደለም። አንቺ ሰማያዊ እውቀት ብለሽ የምታምኚውን ነገር ሰማያዊ እውቀት ቢኖር ኖሮ እንደ ጴጥሮስ ማለት ነው ኢየሱስ የእግዚአብሔር ልጅ የባህሪ ልጁ እንደሆነ ታምን ነበረ። አለቅ መንፈስ ቅዱስ ገልጦልህ ማለት ነው። በራስ እውቀት ሳይሆን መንፈስ ቅዱስ ገልጦልህ ልጁ እንደሆነ ታምን ነበረ። ልጁ እንደሆነ ስለካደክ ግን ማለት ነው እውቀትህ ምንም ጥቅም የለው። ትንሽ ቤሪያ አንተ እስከምታስተካከል እንዳይዘጋባችሁ ልታፍስታፍሽ እየተባልኩ ነው ከታች። አይ ማስታወቂያም ካሌስትሪ ቤሪያ ብሬክ ያስፈልገዋል። በጣም ልቡን የነካው ነገር አለ። አይ ማስታወቂያውማ ምን መሰለሽ፣ አንቺ ጠጥተሽና በልተሽ የምትመጪውን ነገር ብታሳውቂ እንዳሰብ። ኦኬ እንትን አይከፍትልኝም እንደ ቪዲዮ አይከፍት። ቆይ ቤሪያ በሚለው ስሜ ልምጣ እንዴ። ፎቶ ልታሳየን ነው? ምንድን? ኧረ እኔ ፎቶ አልፈልግም። ወይ አሪዮስ ሌላ አካውንት ነው እንዴ? በቤሪያ ነው የማውቀው። ችግር የለውም። ቤሪያ በሚለው አንድ ቁጥር ጻፍ፣ ትሳባለህ። አላ አይ አንቺ ከባድ ሰው ነሽ የምር። ታውቃላችሁ ግን ያጀማ ስንት ሰው እንዳስተናገደች? አንድ ቁጥር ጻፍ ቤሪያ። ወይ ፕሊዝ ካም ዳውን። እኔ ነው ፕሊዝ ካም ዳውን። ላይ ደርሷል። እንደማሳሳት እሱን አልፈልግም። እንደዚህ በጣም ጥሩ እንትን ላይ አይደለም ያለውና ሜቢ ቤሪያ ከመጣ አንድ ቁጥር ጻፍልኝ ከታች። ብዙ ሰው ገስት ስለላከ አንድ ቁጥር ጻፍ እና ምን ይላል ኢየሱስ ክርስቶስ? አዎ ምን ይላል? የእናንተ እውቀት ከፈሪሳውያኖች ካልበለጠ እንትናችሁ ጽድቃችሁ ከፈሪሳውያን ካልበለጠ ይላል። እዚህ ጋር አንባቢ መሆን ቄስ መሆን ኦርደር ቶቶ ቤሪያና አንድ ጊዜ ቶቶ ቤሪያና እግዚአብሔር መንግስት አይገልጥም። የሚገልጠው ቆይሽ አንድ ጊዜ ቶቶ ቤሪያና
ቲቲ ቲቲ የሚለው አካውንት ቤሪያ ስትመጣ አንድ ቁጥር ጻፍልኝ። ሞዴሬተሮች አንድ ቁጥር ከጻፈ አስገቡት እና የምትጠጡ እሱን እየፈለኩ እኮ ነው፣ ላገኘው አልቻልኩም። እሱን ለማየት ነው የማወራው እንጂ እኔ ለምን አወራለሁ? እኔ እውቀት የለኝም፣ ከእሷ ጋር አልወዳደርም። ያጀማ እኔ ጨምቃ ታስጣኝ እንዴ? ምን አስባችሁ ነው? ምን አስባችሁ ነው? ቤሪያ ስትመጣ አንድ ቁጥር ጻፍልኝ። ቤቢ ሻርክ ብላ ነው አንቺ እሞኔ ቤሪያ ወይ እስኪመጣ ወይ ሲጨርሱ ጥያቄ አለኝ። እሺ መጨበጥ አንቺንም ልታስተናግድም ትገባ ልጠይቅሽ ነበረ ጥያቄ። ከዛ አለፈ የሆነ ነገር ተነስቶ እንጂ አንቺን ነበር ጥያቄ ልጠይቅ የምፈልገው። እኔን ትጠይቂያለሽ፣ ችግር የለም። አሁን ቤሪያ ይምጣና ከቤሪያ ጋር ጨርሱና እስከሚመጣ እኔ ልጠይቃት። በቃ አሮሙ ምን ጠይቅሽ? ኢየሱስ ክርስቶስ ነው። ሜሮን ኢየሱስ ክርስቶስ ለአንቺ ብሎ ሙቶልሻል? ሞቶልኛል። እሺ መስዋዕት ነው የሆነው አይደለ? ለሰው ልጆች ያኔ ለሰው ልጆች መስዋዕት ሆነ ሞት አይደል? ያ የኛን ቦታ ወሰደ ነው የምንለው። እሱ ላይ ቅጣቱ ስለሆነኛ ላይ ሳይሆን እሱ ላይ ብሎ እንዳካል ለእናንተ ብሎ ከሞተ ለምን ተነሳ? በአካል ለእናንተ ብሎ ከእንትን ካለ ለምን ተነሳ? ኦኬ ሹር ደሙ ፈሷል፣ መስዋዕት ሆኗል። 3 ቀን ሞቶ ከዛ ትንሳኤን ደግሞ እኔ ምን አለ ለአላዛር ማናት ማርታ መታ ስትጠይቀው ህይወትና ቆይ ላይ ትንሳኤ ነኝ አላት። ስለዚህ ተነስቶ ይልሽ ትንሳኤ መሆኑን ህይወት መሆኑን ደግሞ ማሳየት አለበት። ትንሳኤ ነው ሞት ነው ምናምን ስለዚህ ተነሳ። ኧረ በፈጣሪ አዳምጪ ሜሮን። እኔ ለምን ተነሳ ለምን ሄደ ወጣ ሳይሆን ኦሬዲ ለእናንተ ብሎ መስዋዕት ሆኗል አይደል? አንድ አካል ከሞተ ለአንቺ ብሎ በአንቺ ቦታ ከሞተ ለምን ታዲ አንዴ የቤሪያ አካውንት ያለው ሰው አለ? ምናልባት ሼር ብታረጉለት እንትን ፎሎ ካላደረገኝ ምናልባት እንተናሙ ከሚልን ተከትሎ ከሆነ የመጣው ጠፍቶበት እንዳይሆን። ዋው ማሻአላ። ኦኬ መጣ፣ በቃ መጣ። ቤሪያ በሚለው በራሱ መጣ። ሼር ብታረጉለት ብዬ ነበረ። መጣ በቃ ስቤ ያለው ግባ ቤሪያ። ችግር የለውም። እሷን ልመልስላት እሱ ጋር ከመሄዱ በፊት ኢየሱስ ክርስቶስ ከቤሪያ ጋር ጨርሽ። ቆይ ቤሪያ ይግባ። ለወጣም ስለሆነ አይ ለዚህ እኮ ነው። ቆይ ሜሮን ቆይ እንዴ እንደዚህ አጓጉቶሽ ነው 316 ሰው አንቺን እየጠበቀ ምን አስበሽ ነው እንዴ? ቤሪያ ይግባና ከቤሪያ ጋር ጨርሽና ቤሪያ ልኬልሃለሁ። ወይ ቆይ እንደገና አንስቼ መልሽ። 10 ሰከንድም አይፈጅም። የምፈልገው ቃል በቃል ነው ሲጀመር። እኔ እንትን አልፈልግም። የምፈልገው ቃል በቃል ነው። ደሙ ፈሰሰ ብዬሻለሁ አይደል? ችግር የለም። ደሙ ፈሷል አይደል? ደሙ ፈሷል አልፈሰሰም? ይኸውልሽ ለአንቺ ብሎ መስዋዕት አይደለም ጥያቄ አዳምጪ። ለአንቺ ብሎ ከሞተ 3 ቀን ቀብር ውስጥ አፈር ተጭኖት ቀብራችሁት መታችሁ 3 ቀን ሲቀመጥ ጨርሱና ማለት ነው። ከዛ እኔ በኋላ ቀጥላለሁ። አሁን ጨርስ። አፈር ተጭኖት ቀብራችሁት መታችሁ 3 ቀን ሲቀመጥ መጽሐፍ ቅዱስ ሲናገር ምን ይላል መሰለሽ? ሮሜ መጽሐፍ ላይ ምዕራፍ 4 ላይ እንደዚህ ይላል፣ ስለ ኃጢአታችን ተሰጠ ስለ ጽድቃችን ደግሞ ተነሳ ይላል። እሺ ትንሳኤው መልእክት ስላለው ነው የተነሳው። ሁለተኛ ነገር ደግሞ ከቤሪያ ጋር ቀጥይና ቃል በቃል ነው የምናወራው። ችግር የለውም። እኔ እንዴ ቤሪያን እኮ ቀጠሮ የለኝም ከቤሪያ ጋር። ቆይ ከቤሪያ ጋር ባይዘው ቀጠሮ የለኝም። ቤሪያ እንዳንቺ አይነት ሰው ነው፣ ጀስት ሬጉላር ሰው ነው። ምንም እንትን የለም። ልመልስልሽ ያንቺ ጥያቄ እናትዬ፣ ያንቺ ጥያቄ 10 እጅ ይሻላል እስካሁን ከተጠየቁት። ጥሩ በቃ ከዚህ በኋላ አንቺ ጥያቄሽና ቁሚ፣ ከቤሪያ ጋር ይቀጥሉ። ቤሪያ ቀጥሉ። ጥያቄሽና ቁሚ፣ ከቤሪያ ጋር ኦኬ። አንድ ነገር ላሳያት። በነገራችን ላይ አንዳንድ ጊዜ የምታወሪውን ነገር እኔ አንድ የሆነ የምስክር ወረቀት ላሳያት ነው።
ዲግሪ ሰነድ እኛ ከልጅነት እስከ እውቀት የኖርንበትን እሺ ከልጅነት እስከ እውቀት የኖርንበትን ትምህርት ለምሳሌ አሁን የምታወሪልኝ በትምህርተ ሃይማኖት በሚስጥራተ ቤተክርስቲያን በመጽሐፍ ቅዱስ ጥናት ከኔን የተቋረጠው ወይስ ከሱ ነው ያጀማ እንትን ነው አሁን አንቺ አንድ ኦርቶዶክሳዊ ሆኖ የኖረ ለዛውም ብለሽ ኤግዛምፕል ተሰጫለሽ እንዴ? ቤሪያ በቤተክርስቲያን ውስጥ ያላደገ ሰው ቤሪያ ይሰማል። ቪዲዮህን ዝጋው ይቆራረጣል። ቤሪያ ከተሰማኝ እኔ ድምጽ ጽንፉና ደርዞ አይታወቅም። በነገራችን ላይ ይቆራረጣል። ራስሽን ፕሮቴስታንት ኦ ሉትራን ብለሽ ተከታይ አይ ዶንት ኖ እኔ አላቅም ለምን እንደዚህም እንደምትሆኚ ማለት ነው። አሁን አንደርስታንድ ኢሞሽናል ሆነ እያወራ ነው ቤሪያ። ግን እኔ ቅድም ስጠይቅህ ግን እየመለስክልኝ አይደለም። አንተ ከፈሪሳዊ ትበልጣለህ ወይ በማጥናት ደረጃ በዲግሪም ደረጃ አልኩ። መልስ እስቲ። እሱ የሚያሳውቅ ከሆነ ለምን ጳውሎስ ፈሪሳዊ ነኝ ነበርኩ እኮ ህግ የሚያጠና በጣም የተማረ እውቀት የነበረው ሰው ነበረ፣ ግን ክርስቲያኖችን ያሳድድ ነበር። አሁን እንዴት ነው? ቆይ ማወቅ እንዴት ነው አንቺ ለኔ መጥተሽ ፀሐይና ሙቀት ብለሽ ኤግዛምፕል ትሰጫለሽ እንዴ? ኢተርናል ጄኔሬሽን ብለሽ ፀሐይና ሙቀት ትሰጫለሽ እንዴ? አላልኩኝም። ማስረዳት ኢተርናል ጄኔሬሽን የኢየሱስ ክርስቶስ ዘላለማዊ ውልደት ፀሐይና ሙቀትን የሚያሳይ ነው እንዴ? ምሳሌ ነው። ባይሰው ምሳሌ መረዳት አለበት። ምንድነው ፀሐይና ሙቀት በራሱ ማለት? ቆይ እምነታችሁ የሰናፍጭ ቅንጣት ብትሆን ሲል የሰናፍጭ ቅንጣት አይነት እምነት አለ ማለት ሳይሆን ለማስረዳት አንድን ነገር ለማስረዳት ምሳሌዎችን ትጠቀማለህ። አይዴንቲካል ነው ማለት አይደለም። ኦኬ ምሳሌ ነው። ባይሰው አንተ የሆነ ድረስ እስክትረዳ የሚገለጽ ምሳሌ ነው። የሆነች ነገር እንድታገኝበት ምሳሌ የሆነለትን ነገር ካልገለጠ ምሳሌ ይሆናል እንዴ? እህቴ ምሳሌ የሆነለትን ነገር የማይገልጥ ከሆነ ምሳሌ ይሆናል እንዴ? ቤሪያ ይኸውልህ መቼ ጨረስኩት? አሁን ከምን ጋር ላነጻጽር እንደነበር ፀሐይን ያመጣሁት መጀመሪያ አስጨርሰኸኛል። ለምንድን ነው ፀሐይን ያመጣሁት? ምክንያት አለኝ፣ ግን አላስጨረስከኝም። ቶሎ እንትን አልክብኝ። እስኪ ጨርስ ወይ ጠብቅ። ምኑ ነው ምሳሌሽ? እሺ አንድ ነገር ለምሳሌ ፀሐይን ያመጣኋት ምንድነው? ፀሐይ ምትላት ወደ ላይ ስትል ፀሐይ ነው ምትለው እንጂ ሙቀት ወር ደግሞ ነጸብራቅ አይደለም ምትለው አንድን ፀሐይ ነው። አይ ፀሐይ ናት እሷ። በወጣሽ ጊዜ ግን ማለት ነው ነጸብራቋና ሙቀቷ አብሮ አትስቴም ታይም እንደሚወጣ ሁሉ ልክ ነህ። የሚመነጨው ሙቀትና ነጸብራቅ የሚመነጨው ከፀሐይዋ ነው የምትለው። ኦኬ እኛም ደግሞ ልንል የምንፈልገው ነገር ምንድነው? የፀሐይ ሙቀት ከአንድ አካል የተገኘ ባህሪ ነው ወይንስ ከአንድ አካል የተገኘ ሁለተኛ አካል ነው? የፀሐይ ሙቀት ዲስቲንክት ነው አይደለ? ዲስቲንክት እንደምንለው ማለት ነው። ለምሳሌ ፀሐይ ያለ ሙቀትና ነጸብራቋ ግን ዲስቲንክት ፍሮም ኢች አዘር ናቸው። አንድ አይነት አይደሉም አይደል? ስትጥል ሙቀት ትላለ፣ ከዛ ደግሞ ነጸብራቅ ነው እንጂ የፀሐይ ሙቀት ኧረ ሴትዮ ቢያንስ እንደሚያነብሰው መጽሐፍ ቅዱስን እንደሚያቅሰው ተናገሪ እንጂ የፀሐይ ሙቀት ከአንድ አካል የተገኘ የፀሐይ ባህሪ ገላጭ ነው ወይንስ ከአንድ አካል የተገኘ ሌላ አካል ነው? እሺ አፋፌን ካልከኝ ምንም ሰውም አይማርም፣ አንተም ደግሞ እንደዚሁ ትቀጥላለህ ማለት ነው። አንድ ኢተርናል ጄኔሬሽን ዘላለማዊ ውልደትን ላስረዳ፣ መጀመሪያ ከኛ ፐርስፔክቲቭ ላስረዳ። አንድ ሚዩት አድርጋ 15 ሰከንድ እንኳን ለሰው መስጠት አለብን። ኢየሱስ ክርስቶስ ቢጋትን ነው ስንል ፍሮም ዘ ፋዘር ስንል ጥያቄው ውጪ ነው የምታወሪው። ሜሮን ጆሮ የሚያደክም ነገር ነው የምታወሪው፣ የሚያሰለች ነገር ነው የምታወሪው።
እኛ ማናቀውን ነገር የምታወሪ ነው የሚመስልሽ? ያደግንበትን ነገር ነው የምታወሪው? የጠየቅሽንሽ ነገር ግን ማታቂውን ነገር ስለሆነ ነው የምትቀባጥሪው ነው የምትቀባጥሪው። ማታቂውን ነገር እየጠየቅንሽ ነው የምታወሪው፣ ግን ያደግንበት ነገር ነው። እሺ ንገር፣ ጠይቀኝ። እሺ ዋን ሞር ታይም ሜቢ ካልገባኝ ጠይቅ ድጋሚ እስቲ። ምንድነው የጠየቀው? ኦኬ ዘላለማዊ ውልደት ውስጥ ዘላለማዊ መቀዳደም አለ ወይንስ የለም? የለም። ዘላለማዊ መቀዳደም ከሌለ ወልድ ከአብ እንዴት አብ ከወልድ እንዴት ወልድ ከአብ እንዴት ተገኘ? ለዛ ነው የፀሐይንም ነገር ያመጣሉ በምሳሌ። ለምሳሌ ፀሐይ በወጣችበት ሰዓት ሁሉ ሙቀት የሌላት ፀሐይ አይተህ ታውቃለህ? ወርም ነጸብራቅ የሌላት ፀሐይ ትላታለህ? አትላትም አይደለ? አንዱ ካንዱ ይቀዳደማል። እስቲ እቺን ብቻ ንገረኝ። ፀሐይ ስትወጣ ብርሃኗ ይቀድማል፣ ከዛ ሙቀቷ ቀስ እያለ ነው የሚመጣው፣ ወይስ ደግሞ ብርሃኗ ልክ ፀሐይ ስትወጣ አብሮ ማለት አንድ ነው? ላይክ አንዱ አይቀዳደምም ካንዱ አይደል? ልክ ፀሐይ ስትወጣ ብርሃኗም አብሮ ይወጣል። እንደዛው እኛ ምን እያልን ያለነው ምንድነው? አብና ወልድ የስድስት ሰዓት የፀሐይ ሙቀትና የአንድ ሰዓት የፀሐይ ሙቀት አንድ ነው እንዴ ሜሮን? እሱ ሙቀት ነው። ልክ ነው። ነጸብራቅ፣ ስለ ነጸብራቅ እያወራሁ ነው። ሙቀት እንደ ግለቷ ይለያያል። አንዱ በጣም ያቃጥላል። የስድስት ሰዓት የፀሐይ ነጸብራቅና የአንድ ሰዓት የፀሐይ ነጸብራቅ አንድ ነው እንዴ? ግን ወጥቷል አይደለ? ለምሳሌ ፎር ኤግዛምፕል ጥሩ። ሌላም ደግሞ እሺ ፎር ኤግዛምፕል ምናምን አትበይ፣ ወደ ሌላ ነገር አትዝለይ። ያላየሽውን ነገር ሲነገርሽ በልብሽም በአእምሮሽም ተቀበይ። ቤሪያ እየተደማመጥን እኔ እናንተ ጸብ የለንም። ቀስ ብለህ እኔ አንተንም ለማናደድ አይደለም፣ ጀስት እንስማማ። አሁን ምሳሌውን ሳመጣልህ ወደ ምን ሄድክ? ማንም የተናደደ ሰው የለም። እሺ ቤሪያ እንዳወራ ትቀድልኝ። የማይመጥንንም ነገር አታውሪ ነው ጥያቄው። ለኛ ለማስተማር ህፃናት አታድርጊን። እሺ ፎከስ አድርግኝ። አንቺ ቢያንስ የመንፈሳዊ ነገርን እንኳን ባላቀኔ ቢያንስ ዩኒቨርሲቲ ግራጁዌት ያደረግኩ ሰው ነኝ እንዴ። ምንድነው የምታወሪው? ለአንድ ፔንቴኮስታል የምታወሪ መሰለሽ እንዴ? የፔንቴኮስታል የሆነ መንፈስ ይመጣብሃል እፍ ብሎ የሚተነፍሱበት አይነት ወሬ ታወርብኝ። ፓስቲ አይደለም ፔንቴኮስት ነው። ፓስቲ ቆንጤ ያልክ ምናምን ነገር ጴንጤ ማለት ነው። ፔንቴኮስት እኔ በጣም የሚገርመኝ ነገር የተፈወስሽ ቀን እውነትን የተረዳሽ ቀን እስከ ዛሬ ያደከምሽን ነገር ኢነርጂ የምትጨርሽብኝ ነገር ምን ያህል ልጅነት እንደሆነ ምን ያህል ትንሽ የሆነ ነገር እንደምታወሪ ትረጃለሽ። አይ ፔስቴ ስላልካቸው ነው። ፔስቴ ደግሞ ብሎ አዲስ ሃይማኖት እንዳያወጡ ብዬ ፔስቴ አይባልም ጴንጤ ለማለት ብላ ምንድነው ፔንቴኮስታል እና ፔንቴኮስታል ምን አገናኘው? የሚባል ሃይማኖት የለም። ፔንቴኮስቴ የሚባል ሃይማኖት አለ። ፔንቴኮስቴ ማለት ምን ማለት ነው ሴትዮ? ፔንቴኮስቴ አለ። ልክ ነህ። አይ ቅድም ግን ፔስቴ ምንድን ያልከው? አረ ነው ረሳሁት። ልታሾፊ ትሞክሪያለሽ እንደ እኔ ጋር እኮ አትመጣጠኝም እኮ አንቺ ከኔ ጋር እንደማትመጣጠኝ ቢያንስ እንድታድጊ ነው እኮ የምነግርሽ። በገንዘብ አንመጣጠኝ። ስለ ፔንቴኮስቴ ስለ 50ኛ ቀን በዓልና ስለ መንፈስ ቅዱስ ስለወረደበት የሐዋርያት ቀን ፔንቴኮስቴ ተብለው የሚጠሩት በ19ኛው ክፍለ ዘመን መንፈስ ቅዱስን እንቀበላለን ልሳንን እናምናለን ብለው የተቀበሉ የነ ኬኔት ኮፕላንድ የነ ኬኔት ሃገን አገልጋዮችና አቀንቃኞች የሆኑ ሰዎች ለዛውም ሉተር የማያውቃቸው ካልቪን የማይቀበላቸው ሰዎች እንኳን የሆኑ ሰዎች ዝም በል ታወራለሽ። ከሚያውቅ ሰው ጋር ለምን ታወራለህ አንተ? ቤሪያ አሁን ሜሮን ተንፈስ ይበልልህና ትገባለህ። ህይወትሽ ላይ አትቀልጂ። በነገራችን ላይ እኔ ጊዜን ሰውቼ ብዙ ነገርን ሰውቼ የማወራሽ እንድትቀልጂብኝ አይደለም። ከታች ያሉ 400 ሰዎችም መቀለጃዎች አይደሉም። አሁን የምትረጂውን ነገር በእውቀትና በመንፈሳዊ መረዳት መልሽ። እሺ የወልድ አካል ከአብ አካል ሲገኝ የአብ አካል የወልድን አካል ያስገኘው ሳይቀድመው ነው
አው ሳይቀድመው ወይንስ እንደዛ ነው ምናምን ሳይቀድመው ነው? አይ ነው እንዲህ አይነት ዲስከሽን ሳይቀድመው ታዲያ የወልድ አካል ከአብ አካል እንዴት ተገኘ እኮ ላስረዳ እኮ ሞከርኩኝ። ቤሪያ እየተቀበልክ አይደለም። ለምሳሌ ፀሐይ በወጣችበት ሰዓት ሁሉ ነጸብራቁ አብሮ እንዳለ እንደማይቀዳደም አሁን አስባል። ፀሐይ ወጣ ከዛ ቀጥላ የሆነች ነጸብራቅ ብትመጣ ኦኬ ይሄ ነገር ከፀሐይ አልተገኘም ነው የምትለው። ለምን? ኧረ ስለ አካል ነው የተጠየቅሽው፣ ስለ ባህሪ ያልተጠየቅሽው። ኦኬ ስለ አካልም እሺ። ስለዚህ ኢተርናል ጄኔሬሽን በመጽሐፍ ቅዱሳዊ ምን ማለት ነው? ዮሐንስ 1:1 ላይ እንደሚናገረው ቃል እግዚአብሔር ጋር ነበረ ይላል። ቅድድሞሽ የለም። ኦኬ እስቲ ኢተርናል ጄኔሬሽን ከአንድ ኤግዛምፕል ከብሉይ ኪዳንና ከአዲስ ኪዳን ይሁን ከብሉይ ኪዳን አንድ ጥቅስ ስጪ እስቲ ኢተርናል ጄኔሬሽን የሚያሳይ። እሺ ያ አልኩ እኮ ዮሐንስ 1:1 ላይ ቃሉ ከእግዚአብሔር ጋር እንደነበረ ይናገራል። ስለዚህ ቅድድሞሽ የለም። ከብሉይ ኪዳን ላልከኝ ደግሞ ሚክያስ 5:2 ላይ ሄደማ ይችላል ለመሲሁ የተነገረውን ምን ይላል? ታዲያ ቅድድሞሽ ከሌለ ልጅነት አለ የምትይው ምኑን ነው? ጥሩ ምን እንደሆነ እነግርሃለሁ። አንተ ከብሉይ ኪዳን ስላልከኝ ቃሉን ልስጥ አንተም ገብተህ እንድታነበው። ሚክያስ 5:2 ላይ እንዲህ ይላል፣ መምጣቱ ከቀድሞ ከዘላለም ነው ይላል። የትኛው? የመሲሁ የሚመጣው። አየህ አይደለ? ጥንት ነው ጅማሬ የለውም እያለ ነው ሚክያስ 5:2። ስለዚህ ምን ማለታችን የተወለደ ከአብ የተወለደ የሚለው ቃል የሚገልጸው ከዘላለም ያለ ግንኙነት ስለሆነ ነው። አለቀ እንጂ አንዱ ከአንዱ ቀድሞ ምኑ ነው ግንኙነቱ? ምንድነው ግንኙነቱ? ሪሌሽንሺፕ ማለት ነው። እኛ ስለመውለድ የምናወራው በዚህ መልኩ ነው። ለምን መሰለ? እስራኤላውያኖችን ማይተ ከሆነ የእግዚአብሔር ልጆች ተብለው ሲምቦሊክሊ ተጠርተዋል። ከምን አንፃር ነው የእግዚአብሔር ልጆች የተባሉት ስንል ወደዛ ታፒክ መሄድ አልፈልግም። ወደ እስራኤላዊና ሌሎች ለምን ልጅ እንደተባሉ መሄድ ባልፈልግም በሲምቦሊክሊ እስራኤል የእግዚአብሔር ልጆች ሲባሉ ምንድነው? ስለ ግንኙነታቸው ስለ ቅርበታቸው ነው። ስለዚህ ኤኒታይም ልጅነት በመጽሐፍ ቅዱስ ግንኙነትን ነው የሚያመለክተው፣ ባዮሎጂካል ውልደትን አይደለም። ኦኬ እንግዲህ ተመልከቱ፣ የአብና የወልድ ልጅነትና አባትነት ቅርርቦች ነው እንጂ ወልድ ከአብ አልተገኘም ነው ቅርርቦች የምታወራው። ቅርርቦች አላልኩም፣ ግንኙነት። አየህ አይደለ? እኔ አሁን ስለ ሲምቦሊክ ሳወራ ስለ እስራኤል ነው ቅርርብነት ኦር ደግሞ ሪሌሽንሺፕ። ወልድ ከአብ ተገኝቷን ወይንስ አልተገኘም? ሜሮን ኦኬ ሂዝ ቢጋትን ኦፍ ዘ ፋዘር ብሎ መጽሐፍ ቅዱስ ይናገራል። ልክ ነው። ከምኑ ነው ወልድ ከአብ የተገኘው? ከምኑ ነው? ኢተርናል ጄኔሬሽን ወልድ ከአብ የተገኘው ከምኑ ነው? ምን ማለት ነው? እሺ ወልድ ከአብ ተገኘ። ለምሳሌ የኒቅያ ጉባኤ ከአምላክ የተገኘ እውነተኛ አምላክ ይላል። ወልድ ከአብ የተገኘው ከምኑ ነው? ከአብ ከምኑ ነው ወልድ የተገኘው? ለምሳሌ መንፈስ ቅዱስንም ሲናገር ከአብ ይሰርጻል ይላል። ምሳሌ አትበይ ሴትዮ። እንዴ ምንድነው ምሳሌ ብትርታ አታዚግኝ። እኔ እናቱ እኔ እነ ወሂድ ምናምን እኔ አልችልሽም። እንደ ሙስሊሞች እኔ አልችልሽም። እኔ ክርስቲያን ነኝ። ወልድ ከአብ ከምኑ ነው የተገኘው? እሺ አፋፊን ካልከኝ ማውራት አልችልም። ሚዩት ላድርግልህና አንዴ ውሃ ምሳሌ ቀጥታ መልሽልኝ። ይሄ ዙሪያ ጥምጥም እየሄድሽ የሆነ እንትን አታርጊው። ይሄ የተደረተ ምንድነው ሸረሪት በድሯ ዙሪያ እንደምትዞር አታድርጊው። ወልድ ከአብ ሲገኝ ከምኑ ነው ከአብ የተገኘው? እሱን ንገሪኝ። ካልመወለድ አይደለም ብዬ ቅድም አስረድቼ ነበረ። ወልድ ከአብ የተገኘው ከምኑ ነው? ከአብ። እሺ ለምንድን ነው የምትጮህ? ቀስ በል እሺ፣ እድል ስጠኛ እንዳወራ። አሰለቸሽኝ እኮ የትሪኒቲንም ትምህርት ሳታቂ መወለድም ሳይገባሽ። እሺ ምን ማለት ነው? ላስረዳ። ምላሽ ሰጪ ሆነሽ እዚህ ጋር ትመጫለሽ። እንዴት ነው ቢያንስ አንድ ሰው ማለት ነው ስንዴን ከገለባ ሳይለይ የእምነት ዕውቀት ሳይኖረው ዝም ብሎ ማውራት ዕውቀት ነው እንዴ? ሴትዮ እምነት ማውራት ነው እንዴ? ቤሪያ እሺ ፕሮቴስታንት ነኝ ክርስቲያን ነኝ ማለት ነው እንዴ? እምነት የምጠይቅሽም ነገር ሳይገባሽ ሳታቂ ለምን ከኔ ጋር በደቂቃ እንወያይ? ቤሪያ ሰላም። ቤሪያ አንድ ትንሽ ደቂቃ ትሰጠኛለህ? ከይቅርታ ጋር ትንሽ ደቂቃ ብቻ ቤሪያ። ኦኬ እስቲ አውራት ማለት እናንተ እንደውም በትዕግስት ታወራቷላችሁ። የምታወራው ነገር የሆነ የህፃን ወሬ ነው የምታወራው። እንዴት ነው ሰው ገዝፎ ኦቲዝም በሽተኛ አይደለች። ሰው ትልቅ ሰው ናት። እንግዲህ
የሚጠየቀውን ነገር ሳይረዳ ምላሽ ሲሰጥ ይሄ እኮ አፍረት እኮ ቢያንስ ለብዙ ጊዜ ነው ማቃት ነው። ሜሮን ቆይ በማለት ሜሮን ቆይ ለብዙ ቀን ነው ማሳያት። እንዴት ነው ሰው በእሽሩሩ ቢያንስ የልጆች እናት ናት። ቢያንስ አንተ ህፃናትን ነው እሽሩሩ ብለን የምታስረዳው። እሽሩሩ ብለን እያስረዳዋ የሚነገረው አጣቀ ይሄ እግዚአብሔርን ይሄ እኮ ትላንትና አንዱ የሆነ ፐርሰን እኔ ወንጌል አማኝ ነኝ ይላል። ምንድነው ወንጌል አማኝ ነኝ ማለት ሲባል አያውቀውም። ግን ይሄ ምንድነው እንደሚነፋፋ ካፖርት ታውቃለህ? ይሄ የብርድ ጊዜ የሆነ ላይነን ነገር አለ እንደዚህ ፉፉፉ የሚል ነገር አይነት ነገር ማለት ይሄም የሚያሳፍር ነገር ነው። በነገራችን ላይ ስላሴንም አታውቅም፣ ውልደትንም አታውቅም። በመታቀው ቃል ነው ኢተርናል ጄኔሬሽን ትላለች። ከብሉ ነው የተገኘው አታውቅም። ለምንድን ነው ኢንስታፕ የሚያወራ